መንገድ ላይ ሆነሽ ድራይቭ እያረግሽ ይሄን ጠባብ ጊዜሽን ሰተሽን መተሽ ስለ ጉዳዩ ስላብራራሽ በጣም ነው የምናመሰግነው። እናም የላክሽልኝን ደረሰኞች እንዳለ አየቻለሁኝ። ሁሉ ነገር በዶክመንት በማስረጃ አለሽ። ለልጅቷ ስላደረጋችሁት ነገር እጅግ በጣም አድርገን ነው የምናመሰግነው። አሁን እኛ ሁሉም ጥያቄዎቻችን ኦልሞስት ተመልሶልናል። የፀጉር ቤቷ ባለቤት ደግሞ መጥታ ስትችል ብታስረዳን ደግሞ ስለ ፀጉር ቤቱ ገቢ ያለውን ነገር ጥሩ ነው። በተረፈ እናንተ ጋር ምንም የቀረ ነገር እንደሌለ ተረድተናል። እጅግ በጣም ነው የምናመሰግነው ስላደረጋችሁት ነገር። አቡዬ ደውዬላት ነበረ። ጆዬ ቴንኪዩ ወንድሜ፣ ደውዬላት ነበረ ለረዱ። እንደነገርኩሽ ገና ትኩስ አራስ ናት። ለዛም ነው ፀጉር ቤቱ አንዴ የሚከፈተው አንዴ የሚዘጋው እንጂ ፀጉር ቤቱ ስራ አላቆመም። ገቢዎችም ግብር እየከፈለች የኮሪደር ልማት ህጎችን ጠብቃ እየሰራች ያለች በጣም ስነ ምግባር ያላት ልጅ ናት። አሁንም ቢሆን አራስ ቤት ሆና ከልጇ ጋር ስላልተመቻት ነው። በተመቻት ሰዓት እንድትገባ ነግርሻለሁኝ። በተረፈ የምትፈልጊው ነገር ካለ አለው። እሺ እናት በጣም ነው የምናመሰግነው። ፈጣሪ ያክብርልን። አመሰግናለሁ እናቴ። ደውልልሃለሁ። እሺ አቡዬ አቡዬ ወይ ኢሱ በጣም ይቅርታ፣ ስልክ እየገባ አስቸገረኝ። በጣም ይቅርታ። አይ ግን ተስፍሽን ላስተዋውቀው። እኔ ተስፍሽን በሯን ዝጋት እባክሽ፣ በሯን ዝጋት። እኔ ያው እንግዲህ ዘቡ ከሌለች ያው ልጆችን ይዤ የምቀመጠው እኔ ነኝና ጓጓታ ምናምን ከሰማችሁ ጡጦ ምናምን ከሰማችሁ ያው እንግዲህ ቤት ነኝ ማለት ነው። ተስፍሽ ማለት አዎ ይማራሉ። ስለ ተስፍሽ ልንገራችሁ። ተስፍሽ ማለት እግዚአብሔር የባረከው ሰው ነው። ሃይማኖት ዘር ሳይመርጥ ስንትና ስንት ሺህ ህዝብ ያገዘ የረዳ ሰው ነው። ተማሪዎች በተቸገሩ ጊዜ ወደ ስንት ነው ወደ 400 ምናምን ሺህ ብር ነው ምናምን በጣም ብዙ ሚሊዮን ብር ተዋጡ። ለማንኛውም በጣም ለብዙ ትምህርት ቤቶች ደብተር ያከፋፈለ በጣም ብዙ ስራ የሰራ ሰው ነው። እንደዚህ አይነት ነገር የሚያማርረው ተውን ተስፍሽ ባያቆም ኑሮ ማለት ነው። ተስፍሽ ባያቆም ከጆን ዳንኤል ጋር ገብቶ ጆን ዳንኤል እንግዲህ ያው ቦረና ላይ 4 ውሃ ነበር አወጣላለሁ አይደል? አንድ አውጥቶ ነው የተመለሰው አይደል? ተስፍሽ ባጠገቡ ቢሆን ኑሮ 5ቱንም ተክሎ ነበር የሚወጣው። ተስፍሽ ማለት ያለው አቅም አልነበረም። ህዝቡ እዚህ ጋር የሚሳደበው ህዝብ አቡዬ እርዳታ በጣም ብዙ ሰርተናል። ተስፍሽን ጥያቄ ጠይቀው። ተስፍሽ ባደረከው እርዳታ በሙሉ ማለት ነው መጥቶ ያመሰገናል። ተስፍሽ እንዲያርጉልኛል ያመሰገነ ሰው አለ ተስፍሽ አመሰግኑ ተወቅሰን እንጂ ተመስግነን አናውቅም። ኤግዛክትሊ። አሁን ሀቡዬ ወደ ገደለው እንግባና ምን እንደሚፈልጉት እንጠይቅልን። ምን ወደ ገደለው እንግባ ብቻ ባለቤቷ የምትፈልገውን ያው እሷ አይ ልንገርሽ፣ እሷ አታወራም አትሰማም ከተባለ እነሱ ናቸው መወሰን ያለባቸው። ማታነብም አትጽፍም። የምትልክልኝ ሜሴጅ ብዝልክልሽ ማለት ነው ያስቃል። የምትልክልኝ ሜሴጅ ብዝግዝግዙ ምናምን ብላ ጽፋ የምትልከውና ትምህርት ቤት ላስገባት ብያለሁ እኔ። ቋንቋ ላስተምራት ቤተክርስቲያን ውስጥ ቋንቋ ያስተምራሉ ተብሎ ቋንቋ ላስተምራት ብያለሁኝ። እንደዛ ብዬ እንኳን ኧረ በኢየሱስ ክርስቶስም እግዚአብሔር ብቻ ብድሩን እግዚአብሔር ይክፈልና የሚፈልጉትን ነገር ጠይቅልንና እንግባ። እኔ የምጠይቅህ ይሱ አንተ እርዳታ ታቆማለህ ከዚህ በኋላ? አዎ እንዲህ መጀመሪያ ለልጆቼ ልኑር። እሺ ተስፍሽ አሁን አቆማለሁ ብሏል። እኔ እንዴ አከተመ። እናንተ እርዳታ የምትሰሩት ከሰዎች ምስጋና ለማግኘት ከሆነ ታቆማላችሁ። ግን ከፈጣሪ ጽድቅ ለማግኘት ከሆነ ፈጣሪ ጋር እንዲመዘገብላችሁና ለልጆቻችሁ መልካም ነገር ለማስቀመጥ ከሆነ አታቆሙም። እኛ እርዳታ ላይ የምንሰራ ሰዎች ሁሌ ነው ሌባ የምንባለው። ሁሌ እኔ አሁን በአካውንቴ እንኳን ሰብስቤ ሳላቅ ሌባ ናት ጥቅም ባታገኛ ትረዳም ይሉኛል። ግን ምን አገባኝ እኔ ሌሎች ሰዎች በሰደቡኝ ምክንያት ምስኪኑ እንዳይረዳ አላቆምም። ለምን እኔ ሰዎች እንዲያመሰግኑኝ እንዲያደንቁኝ አይደለም እርዳታ የማደርገው። እኔ ጊዜንና ጉልበቴን ነው የምሰጠው። ገንዘቡን የሚሰጠው ህዝቡ ነው። ህዝቡ ገንዘቡን ይሰጣል፣ እኔ ጊዜንና ጉልበቴን እሰጣለሁ። ብዙ እህቶቼን ወንድሞቼን ታክመው እንዲድኑ አድርጌያለሁ። ከአረብ ሀገር እንዲገቡ አድርጌያለሁ። በቅርቡ እንኳን ቲጂ የምትባል ልጅ ከአረብ ሀገር እንድትገባ ያደረግናት ነጭ ወረቀቷን ትኬቷን ችለን ከልጇ ጋር በሰላም አገናኝተናት ጎመን መሸጥ ጀምራ ጎመን መሸጥን እንደ ነውር አድርጋው የሁላችሁ ሀቢባ ቤት ገብታ የተረዳችው ልጅ መንገድ ላይ ጎመን እየሸጠች ነው ብለው ቪዲዮ ቀርጸው ሰው እንዲቀርጻት አድርጋ የምታውቀው ልጅ አብሯት ድምፅ ቪዲዮ ላይ ያለ ከዚህ በፊት ከሷ ጋር ያለ ልጅ እፎገራለሁ ብላ ሳታስብ ሌላ እርዳታ ለማግኘት ግዴታ እኛን ማስወቀስ አለባቸው። ሌላ ሰው እንዲረዳቸው ግዴታ እኛን መኮነን አለባቸው።
እኔ ሰዎች ወቀሱኝ ብዬ እርዳታ ካቆምኩኝ ድሮም የምረዳው ከሰው ምስጋና ፈልጌ ነበር ማለት ነው። ህዝብ እንዲያጨበጭብልኝ ነበር የምፈልገው ማለት ነው። ስለዚህ ተስፍሽና ኢሱ ህዝብ እንዲያጨበጭብላችሁ ወይንም ደግሞ ከሰዎች ለመመስገን ካልሆነ እርዳታ የምትሰሩት አሁን ሰዎች ወቀሱኝ ብላችሁ እርዳታ አታቆሙም። የሰው ልጅ ሁሌም እንደ በረዶ ብትነጻ እንደ ወተት ጥርት ብትል መውቀሱን አያቆሙም። የምትረዱት ለፈጣሪ ብላችሁ ከሆነ ፕሊስ ማቆም የለባችሁ። ለሰው ብላችሁ ከሆነ ዘውዬ በነገራችን ላይ ምናልባትም በሰፊው ወደፊት ብዙ ነገር ምገልጸው ይሆናል፣ እኔን ስለማያቆኝ ይሆናል። አንድ ነገር ላንቺም እንደ እህት ምነግርሽ እርዳታ ዛሬ አይደለም የጀመርኩት። እኔ ከእናቴ የወረስኩት ከልጅነቴ ብዙ ነገር ያሳለፍኩት ቲክቶክ ላይ መጥቼ አይደለም። ከ20 ዓመት ከ30 ዓመት በላይ ስረዳ የነበርኩ ነው። እንትኑ አይደለም ይሄ አሁን የሰዎች ስድብ ምናምን በሚለው አይደለም። እኔ ራሴን እያጣው ስለሆነ ነው። ለምሳሌ በጀጎል ምክንያት አስክሬኖችን ስቀበል ስትረስ ውስጥ እገባለሁ። ታማሚዎቹ እያንዳንዱ ታማሚ አንቺ ጋር መጥቶ ከረዳሽው በኋላ አቁሞ ያውቃል እርጅኝ ማለትን ዩሲ አሁን የታመመውን ወደ ሀገር ቤት ወሰድን፣ አሳረፍን፣ ወደ ሆስፒታል ወሰድን፣ አስታመምን። ከዛ ሲወጣ ቤተሰቡ ጋር ባዶ ሆኖ ነው የሚሆነው። እያንዳንዱ የቤተሰብ ለቅሶ የቤተሰብ ሰቆቃ በእያንዳንዱ ቀን ከ200 እና ከ300 በላይ ችግር ላይ ድረስልኝ የሚል ድምፅ ስትሰሚ ከራሴ ውጭ ስለነበርኩ ነው። በቃ እነዛ ቴራፒ ውስጥ እየገባው ነው። ራሴን እያጣው ስለሆነ ነው ማቆመው። ለዛ ነው የተለየ ነገር ኖሮ ስለዚህ ለደህንነትህ ለጤናክ ነው ራስህ እንድታቆም መጀመሪያ እኔ ደግሞ አታቆምማ ብሬክ ነው የምትወስደው እስከምትድን እንትን ነው። አሁን ምንድን ነው መሰለሽ ይሄ የማቆም ይሄ እርዳታ የማቆም ያለማቆሙን ጉዳይ መስፋት መቻል አለበት። በተለይ የአረብ ሀገር ጉዳይ በእኔ ብቻ አሁን አብዛኛው የሚደውለው ተስፋዬን ነው የምንፈልገው ነው የሚለው እና ጫናው እኔ ላይ ይመጣል። ስትጠሩኝም እናንተ ጋር ስጠሩኝ ይታዘዝላችኋለሁ እኮ አይደል? እዛም ማደርሰው እኔ ነኝ፣ ፎርሙንም ሞላው እኔ ነኝ፣ እያንዳንዱን ቤተሰብ ሲመጣ አሳርፌ እንትን ምለው እኔ ነኝ። እና እነዚህ ስትረሶች እየመጡ ለራሴ ዳሜጅ እየሆንኩ መጣሁ። መጀመሪያ ለቤተሰቤ ጊዜ መስጠት አለብኝ። ልጄንና ባለቤቴን ጥዬ ነው አይደል እዛ ሀገር ቤት የገባሁት። አሁን በዚህ 2 ወር እና 3 ወር ውስጥ ያሳለፍኩት እኔ በአይኔ ሄጄ ድርጅቱን አይቻለሁ። ድርጅቱን ዘግቶ ትንሽዬ ተከራይቶ ለምን ትልቁ የቤት ኪራይ መክፈል አቅቶት፣ ይሄ ደግሞ የሚሰጠውን ያህል እኔ ራሴ ስንት ሰው ወደ ተስፍሽ ልክ ያለው ሰው ሲሞት ከአረብ ሀገር አስክሬን እንዲቀበል ቤተሰቦቻቸው ገጠር የሆኑ ሰዎችን ተስፍሽን ነው የምንጠይቀው። ሌላ ማን አለ አስክሬን የሚቀበልልን እዛ? እስኪ አንድ ሰው ንገሩኝ ከተስፍሽ ውጭ አለ ሰው? እና ተስፍሽ በጣም ብዙ አግዟል፣ ግን ራሱን መስዋዕት አድርጎ ነው። ማይሰልፍ ፈርስት ማለት አለብን። የሰው ልጅ መጀመሪያ ለራሱ ኖሮ ነው ሌላውን የሚያኖረው። ከራስክ ከቤተሰብክ ከጤናክ ህዝብ መርዳትን አይቀድምም። መጀመሪያ አንተ ደህና ትሆናለህ። አንተ ደህና ስትሆን ደግሞ ለህዝብ ትተርፋለህ እንጂ አንተ እያለቅ አይደለም። እኔ አሁን በሊቢያ ጉዳይ እርዳታ አሰባስቢ ሲሉኝ እኔ የህገ ወጥ የሰዎች ዝውውር ላይ መሳተፍ አልችልም። እኔ ኢትዮጵያ ስገባ እታሰራለሁ። አረብ ሀገር ልጆችን በትኜ እስር ቤት እገባለሁ። ስለዚህ አልችልም ነው ብላቸው። ቢኮዝ ማይ ሰልፍ ፈርስት ስለምር ራሴ መጀመሪያ መኖር አለብኝ። እኔ ኖሬ ነው ለህዝቤ የምተርፈው። ስለዚህ ተስፍሽ አንተ ኑር። አንተ ብሬክ ወስደህ ኢነርጂ ሰብስበህ ሪፍሬሽ አድርገህ ትመለስልናለህ። ታስፈልገናለህ እንጂ ፕሊስ አቆማለሁ እንዳትል። በጣም እንፈልግሃለን። የምናግዝህ ነገር ካለም እንድትነግረንና እንድናግዝህ እንፈልጋለን። እንደ እህት እንደ ወንድም በጣም አያብሽር። ኤኒዌይ እነዚህ በሚነሱት ወሬዎች አይደለም እንትን ምለው። እነዚህ የሚነሱት ወሬዎች እኮ አንድም እኮ ኤቪደንስ የላቸው። አንድ ማስረጃ ይዞ የሚመጣ ሰው እኮ ካለ ኢትስ ኦኬ ትጠየቂያለሽ እኮ። ኖርማሊ ደግሞ ለዚህ የሸሻው አይደለሁም። ሁልጊዜ በምጠራበት ቦታ ላይ ከመታዘዝ ውጭ ምንም ያደረኩት ነገር የለም። ኤኒዌይ አይ ነው በቃ ማለት አንዳንዴ ሰዎች ቢያውቁሽ ጥሩ ነው። ባክግራውንድሽን፣ ኖሌጅሽን ምን አይነት ነገር ነው ያሳለፈው፣ ምንድነው የስራ ምንጩ፣ ምን አይነት እውቀት አለው። በቃ እዚህ ቲክቶክ ስላገናኘሽ አይደለም። ገባሽ ኖ? ግን አንዳንዴ እኮ አንተም ራስክ ያልሆነ ቦታ ላይ ለምሳሌ አንተ ሌብልህን ታውቃለህ፣ እውቀትህን የእውቀት ደረጃህን ታውቃለህ፣ የመጣህበትን ሀገር ታውቃለህ። እና አንዳንዴ አንተ ተቋም ነክ ሲጀመር ጀጎል ተቋም ነው። ተቋም ደግሞ በተቋም ነው የሚጠየቀው። አንተን የሚያክል ሰው ማንም ተራ ሰው ተሳዳቢ ጠርቶ ሲጠይቅህ የምትመልስ ከሆነ አንተ ነህ ክብርህን ዝቅ ያደረግከው። አንተ ጎንበስ ካላልክ ማንም እዚህ አናትህ ላይ አይወጣም። እኔ እንኳን ካንተ በእውቀትም በምንም ነገር አንሳለሁ። ለጠራኝ ሁሉ ግን ሄጄ ምላሽ አልሰጥም። ለምን? ክብሬን አውቀዋለሁ። ገባክ?
ስለዚህ አንተ ነህ ክብርህን የምታስጠብቀው። አንተ ታውቃለህ ንጹህ ስራ እየሰራህ እንደሆነ ገባክ? አንተ ተቋም ነህ። ጀጎል ተቋም ነው። ተቋም በተቋም ነው የሚጠየቀው። እንደ ግለሰብ ደግሞ የሚጠይቅህ ሰው ሲጠይቅህ የሚያከብርህ ሰው ሊሆን ይገባል። በክብር ሪስፔክትፉሊ የሚያናገርህ ሰው። የማትከበርበት ቦታ ላይ ልትገኝ አይገባም። ክብርህ የማይጠበቅበት ቦታ ላይ እንዳትገኝ። ያ እሱ ልክ ነሽ። ኦልሬዲ እኔም የተማርኩት እሱን ነው። ኤኒዌይ ለማንኛውም ሶሪ፣ ወደ እኔ ጉዳይ እናድርገው። ልጅቷን የምታገዘው ላይ ታርጌት ይደረግ በሰፊው ደግሞ ላስትሊ አሁን የእሷን ምላሽ ነው የምንጠብቀው። ላስትሊ የእሷን ምላሽ ነው የምንጠብቀው። ተስፍሽ ግን እንደ እህት ከልቤ ነው እንደ እህት ምንም አይነት እገዛ ካስፈለገ እኔ እህትህ አለው ከጎንክ። ምንም አይነት እገዛ ቁጥር ያለክ በዋትሳፕ ንገረኝ። ቃል የለም ያ ተስፍዬ እኔም አለው አዲስ አበባ ላይ ያለው ነገር እግዚአብሔር ምስክሬ ነው። ልጆቼን ሳይ ነው ከጎኔ ነኝ ያለሁት። ተስፍሽ ማለት ስንት ጊዜ ሌባ ይሉታል የፈለገ ሳያቆም የደረሰች ነው። አንድ ቀን እስቲ ና አምጣ እስቲ የትኛውን የሰረቀው ተብሎ ሲታይ የለም። ብዙ የሚያሸማቅቁ ሰዎች አሉ። አንቺ እኮ ሀቡ የማትሰበሪው ለምን ታውቂያለሽ? ጠንካራ ሴት ነሽ። አንደኛ ነገር፣ ሁለተኛ ነገር ደግሞ ቆዳሽን የያዞ ቆዳ አድርገሽዋል። የያዞ ቆዳ መስሚያሽ ጥጥ ነው። ገብቶሻል? መስሚያሽ ጥጥ ነው። ተስፍሽ ቴሲ 21 ራሱ በጣም ብዙ ሰው የመጣሁት ወደ ሚዲያ ስመጣ መስሚያዬን ደፍኜው ነው የመጣሁት። ተስፍዬ እንደዚህ አይነት ነገር ስሜት እንዳይሰማ ወንድሜ፣ በጣም የምወድ በጣም የማከብር ዘቢባን የጠበስኩ ጊዜ ትክክለኛ ሰው ላይ ያርፋል ያለኝና እንዳገባት የመከረኝም ወንድሜ ነው እና አብሯት ፋዘር ቤት የነበረ ሰው ነው እና ረዥም ጊዜ ስለሚተዋወቁ እኔ ከጎን ነኝ። እግዚአብሔር ምስክሬ ነው የምነግርህ። በእውነት ነው የምነግርህ። ባለኝ ነገር ባለኝ አቅም ከጎን እቆማለሁ ተስፋዬ። አሁን ግን ሀዊዬ እንስማ፣ ውሳኔ ምንድን ነው የሚፈልጉት እኮ እሷን እንስማት። እንዴት እንዳስረከው የህዝብ ጥያቄ ደግሞ ለሳራ ችግሯን እንዴት እንዳስረዳቻት ቃል ኪዳን መስማት የተሳናት እህታችን ለሳራ እንዴት ችግሯን እንዳስረዳቻት ትንገረን ብሏል ህዝቡ። አሁን እነሱ በትልቁ አድርጋቸውና የእነሱ ተራ ነው። እነሱ መናገር የሚፈልጉትን ነገር እንዲናገሩ ድሉ እንሰጣለሁ ማለት ነው። እሺ ሳራ ይሰማል? አዎ ይሰማል። እሺ በመጀመሪያ ተስፍሽ ሐረርጌውን በጣም ነው ማከብረው። ስለተረዳኝ ብቻም ሳይሆን በሚሰራው ስራ በጣም በጀጎል ኢንተርፕራይዝ ወይም ደግሞ ኤንጂኦ ስም በጣም አድናቂው ነኝ። በጣም ልዩ ሰው ነው። መሸለም የሚገባው ሰው ነው። ልክ እንዳንቺ እንደ ቲክቶክ ንግስት እንደ ሀቢባ ማለት ነው። በነገራችን ላይ ኢሱና ተስፍሽ ሐረርጌው ይመሳሰሉብኛል። መልካቸውም ይመሳሰልብኛል፣ ስራቸውም ይመሳሰልብኛል። ወደ እኔ ጉዳይ ስመጣ እቺን ልጅ ያገኘኋት በ2011 ነው። ቅዱስ ጊዮርጊስ ቤተክርስቲያን ፊት ለፊት ካለው ጤና ጣቢያ ጋር ነው ያገኘኋት። አጋጣሚ ስብሰባ እያለፍኩ ነበር። ሶራምባ ሆቴል ታለቅሳለች። ከንብርቷ በታች የሆነ ቦታውን ይዛት ታለቅሳለች። መጣሁ ምልስ አልኩና ምን ሆንሽ ስላት እግግግ ብቻ ነው የምትለው። እንዴ ዞር ብዬ ምንድነው የምን ቋንቋ ነው ስላቸው አረ እኮ አትናገርም ይሉኛል፣ እዛ የቆሙት ሴቶች ማለት ነው። ከዛ ምን ሆነሽ ስላት አሁንም ማጸኗን እየነካች ነበረ እና ጤና ጣቢያ ነበር እዛው፣ አሁን ፈርሷል። ገባው ስገባ ሲስተር አሚናት የሚል ታፔላ ያላት ሲስተር አየውና ሲስተር እባክሽ እስኪ እቺ ልጅ አሟታል ስላት እንዴ ሚስተር ኤክስ መጣሽ ምናምን ብላ ሰላም አለቻት። እንዴ ሚስተር ኤክስ ነው እንዴ ስሟ አልኳት። አሁን እኛ ሚስተር ኤክስ ነው የምንላት ስሟን ስለማትናገር ስሟን ስለማናውቀው ትለኛለች። ነው እሺ ዘመዷ ነሽ? ኧረ እኔ አላውቃትም እዚህ ጋር ስታለቅስ አግኝቻት ነው ስላት ምን ሆነች አለች። ምን እንጃ ምርቷ በታይ ተነካካለች ስላት እስኪ ሰገራና ሽንት ስጪ አለችና እቃ ሰጠቻት። ሄደን ሽንቷ ሲመረመር ውይ እርግዝና አላት አለችኝ። ኧረ እባክሽ አዎ እስኪ ጠይቂያት ባላላት ከማን ያረገዘችው ስላት አይ አንቺ ደግሞ አለችኝ። ምን ነው ስላት አይ ኧረ ተይው እስኪ አለችኝ። አሁንም እዚህ ጋር ምን መናገር አልፈልግም እና ከዛ ምን አለችኝ አፖርሽን ላድርግላት እርሊ ነው አፖርሽን ላድርግላት ብትወልደውም እዚህ ጎዳና ተዳዳሪ ነው የሚሆነው ትለኛለች። አይ ተይው አትንኪው እግዚአብሔር ያግዘኛል እኔ ደግሞ እሷን አግዛለሁ ብዬ ቀጥታ የት ነው ይዣት የመጣሁት ወረዳ 1 ሴቶችና ህፃናት ይዣት ሄድኩና እቺ ልጅ ዘመዷን የምታውቁ ከሆነ እኔ ጋር አድሬስ አድርጉ፣ እኔ ከዛሬ ጀምሮ እኔ ቤት ናት አልኳቸው። ከዛስ ፒያሳ ጋር ፖሊስ ጣቢያ አለ፣ እዛ ወስጄ እቺ ልጅ በወንጀል የምትፈለግ ከሆነ በሌላ ጉዳይ የምትፈለግ ከሆነ ፎቶግራፍ አንሱልኝና እኔ ልወስዳት ነው አልኳቸው። እሺ አሉ። ኮማንደር ግዛው ይባላል። አሁን ውሃና ፍሳሽ ጋር ብሏል ሄዷል። እሺ አለ። መዘገበ። ስሟ ማን ነው አለኝ። እኔ እንግዲህ ቃል ኪዳን ብሏት ቃል ገባለሁ ላግዛት በተቻልኩት መጠን አልኩኝ። ቃል ኪዳን የአባቷ ስም ሳለኝ የባለቤቴን ስም የአባቷን ስም አረኩኝ። ይዣት መጣሁ። ወሯ እየገፋ ሲሄድ ሴቶችና ህፃናት ሄድኩና ወሯ እየገፋ ነው። እኔ ስትወልድ ማድረስ አልችልም፣ ስራ ፍቃድ አላገኝምና ምን ባረግ ይሻለኛል ስላቸው የተደፈሩ ሴቶች ማገገሚያ ቦታ አለ እና
እዛ እንድትሄድ ደብዳቤ እንጽፍልሻለን አሉ። እሺ ጻፉልኝ። የት? ሴቶች ማህበር የሚባል 2011 ማለት ነው። ሴቶች ማህበር ጻፉልኝ። እዛ ገባች። ወሯም ገፋ፣ ወለደች፣ ክርስትናም ተነሳ፣ ተገረዘ። አሁን ደወሉልኝና በይ እንግዲህ ሌላ ደግሞ የሚያገግም ሰው ልናስገባ ነው በሷ ምትክ፣ ስለዚህ ተረከቢን አሉኝ። እሺ አልኩኝ። ይዣት መጣሁ። እኔ ጋር መኖር ጀመረች። እኔ ጋር መኖር ስትጀምር ምን አደረኩኝ? ፀጉር ስራ ሄዋን ይባላል። ሄዋን የፀጉር ስራ ይባላል። ማስታወቂያ እንዳይመስል እዛ ወሰድኳትና ይቺ ልጅ ፀጉር ስራ እንድትማር ፈልጋለሁ አልኳት። ጆሮዋ ግን አይሰማም፣ አፏም አይናገርም ስላት ታዲያ እኮ ከተማረች በኋላ እንዴት ትሆናለች አለች። አይ እንደው በቃ አዛኝ ተገኝቶ አጣቢም ጠቅላይ ምንም ቢገኝላት ብትሰራ አልኳት። በጣም የተባረከች ሰው ናት። እሺ ብላ አስገባችልኝ። ገንዘብ ልከፍል ስል እንዳትከፊ አለች። ወይ እግዚአብሔር ያክብርልኝ ብዬ 8 ወር ሰለጠነች ማለት ነው። 8 ወር ሰለጠነች። ከዛ በኋላ ከጨረሰች በኋላ እጃት እንደዚህ ፀጉር አጣቢ ጠቅላይ የሚፈልግ ካለ ባካችሁ ብዬ ትንሽ ጊዜ ሞከርኩኝ። ሲያናግሩ ምንድነው የምትችይው ትጠቅልያለሽ ምናምን ስሏት ምንም ወደ እኔ ነው እንደገና እኔ ነው መልሽ የምትለኝ በምልክት። እቺንማ ምን እናደርጋለን ጆሮ ብታቃጠልስ አይሆንም አሉኝ። ከዛ ቀጥታ ደግሞ የሄድኩት የት ነው? መካነ ኢየሱስ ቤተክርስቲያን። እዛ ወሰድኳትና እባክህ ጽዳት አስገቡልኝ። እዛ ጽዳት እየሰራች እያለ ማህፀኗ ስትወልድ በስፌት ነው የወለደችው። በጣም ረጅም እንትን አላት፣ ስፌት አላትና የምማት በጣም ትታመማለች። ምን ትላለችና አቋረጠችው። በዚህ መሀል ትጠፋብኛለች። ስትጠፋብኝ ስፈልጋት የሆኑ ሰዎች ምን አሉኝ? ቬሮኒካ ካፌ የሚባል ፒያሳ ካርቶን አንጥፋ ተኝታ አይተናታል ትላንትና ይሉኛል። እሺ ብዬ ሄድኩ። ልክ ታለች ነይ ተነሽ ሲሄድ ስላት እግግግግግ ያለች በቃ ምንድነው? ተስፍሽ ዋርኒንግ ሰጥቶካል። ኢንቫይት ላደርግክ ስል አካውንትክ ፕራይቬት ሆኗል። ዋርኒንግ ሰጥቶካል። አቡዬ ቫዮሌሽን ዋርኒንግ እንደ ገስት ኢን ዩር ላይፍ ሃዝ ቫዮሌትድ አወር ፍሩትስ ኤንድ ኮፒሊንግ አስደርጊው። ኮፒሊንግ አስደርጊው ቶሎ ብለሽ ቫዮሌሽን ባይ ዩር ገስትስ ሜይ ሊድ ቱ ሪስትሪክሽን። ይሰማሻል? አዎ ኮፒሊንግ ጋይስ 8000 ምናምን ሰው ኮፒሊንግ በፍጥነት ኮፒሊንግ አድርጉት። ኮፒሊንግ ጋይስ ኮመንቱን ተውት። ሳራ ኮመንቱን ዋርኒንግ ካልሰጠሽ ለ3 ቀን ምናምን ካልሰጠሽ እንደ ተስፍሽ አደረገው ስትገቢ ቪዲዮ አታብሪ። በቃ ያለ ቪዲዮ አብሪ ፕሊዝ። ኮመንት አቁማችሁ ከታች ያላችሁ ኮመንት አቁሙና ባካችሁ ኮፒሊንግ አድርጉላት።